ዘይነብ በዛሬው ዕለት ሰራት ልቡን ከፍቶ እንደሚያፈቅራትና እሷን ብትሆን እንድታፈቅረው እንደተፈቀደላት ሲነግራት እንባ የተናነቃት ነበር ስትሰማው የነበረው። ይህም ደግሞ ከዚህ በኋላ ሁለቱ አብረው እንደሚሆነው በእነሱ ጉዳይ ተስፋ እንደማይቆርጥ አይነት ነገር ነበር ሲናገራት እየዬ ብላ እያለቀሰች የሰማችው። በጣም ነበር ደስ ያላት። ከዚህ በኋላ ምንም ነገር ሊደብቃትም አልፈለገም። በተለይ ደግሞ በራክ የሰራችውን ስራ ቲቤትን መግደሏን እዛው እውነታውን እያፈረጠው ነበረ። ሰራት እንዲህ ብሎ ተናግሯት ሁለቱም ተያይዘው ወደ ቤት ይመለሳሉ። ለፊት ደግሞ የሚጠብቃቸው ሌላ ነገር አለ። ምንም እንኳን እነሱ በመካከላቸው ያለውን ግድግዳ ፈራርሰው ለፍቅር ልባቸውን ዝግጁ ቢያረጉም ነገር ግን የሰራት ልጆች ኢኪምና ሀያል በዚህ ምክንያት ከሰራት ከአባታቸው ጋር ትንሽ ሊጨቃጨቁ እንደሚችል ይጠበቃል። በሌላ በኩል ጂያን ዛሬ ማታ ፔሊን ቀጥረዋለች። ጂያን አዝራ ከሙስጠፋ ማርገዟን ካወቀ በኋላ በጣም እየተከፋና ብቸኝነት እያበዛ ነበረ። አሁን ፔሊን በቀጠረችው ሰዓት በተባለው ቦታ መጥቶ እየተንጎራደድ ነበረ። ትመጣለች አትመጣ ብሎ እያሰበ ነው። አንድ ነገር እርግጠኛ ነው። ይህም ከዚህ በኋላ ወንድሙን ሰራትን አይከዳው። ከዚህ በኋላ ለቃሉ ይታመናል። ከዛም በኋላ በቀጣ ተደወለለት። ሄለው አረፈርሽ እኮ ምንድነው? እኔ ከዚህ በኋላ መጠበቅ አልችልም። የት ሆነሽ ነው? አመጭም እንዴ? እንደምመጪ ከሆነ ነይ እያላን ነበረ። እንደዚህ ሲላት ፔሊን ግን ቀድማው መታ ነበረ። የሚሆነው ነገር በርቀት ሁላ ስትከታተል ነበረ። ጂያን ሰው አስከተለን የመጣው የሆነ ሰው እየተከተለ ነበር አለችው። ምን እያላ ነበር? አዎ ሰራት ሰዎችን አንተ ላይ ቀጥሮባል እንዲከታተሉ አለችው። ኧረ የማይመስል ነገር አታውሪ እያላ ነበር። ዞር በለና ተመልከታ ታዲያ ጥቁር መኪና ይታያል አለችው። የሆነ ጥቁር መኪና ከኋላው ቆሞ ነበረ። ሁለት ሰዎች አንድ ላይ በግራና በቀኝ ተቀምጠው ፊት ለፊት ያወራሉ። አዎ ይታየኛል እያላን ነበረ። ከሰራት የደህንነት ቢሮ ካምፓኒ ጋር አብሮ በትብብር የሚሰራ ነው እና በደንብ ያውቁታል። እነሱ ናቸው ተቀጥረው እየተከታተሉ ያሉት ብላ ነገረችው። የማይመስል ነገር አታውሪ፣ ይህ አይሆንም። ሰራት በደንብ ነው የሚያምነኝ። አያረገውም እሱ አንቺን ሊመስልሽ ይችላል እያላን ነበረ። አይ አያምንም። አንተ ለሱ ብለህ ህይወትህን አደጋ ላይ ጥለሃል። ከኛ ጋር እንደማሰራ ነግራኝ ነበረ። ነገር ግን ወንድሞችህ አያምነውም ጂያን። አንተ እንደምታምናቸው እነሱ አያምነውም በጭራሽ። ሲጀመር ቤተሰብ ውስጥ ራሱ የሚቀበልም አይመስለኝም ጂያን። አንተ ማለት ልክ በቃ ለይምሰል የምትኖር ሰው ነህ፣ አስብበት ብላ ስልኩን ዘጋቸው። ተደብቃ እያየችው ነበር መኪና ውስጥ። ከዛም በኋላ አዘነ፣ አንገቱን አቀርቅሮ ቀረ። ስልኩ የተዘጋ በኋላ ተብሰለሰለ። አስሬ ዞር እያለ መኪናውን እያየው ነበረ። በሌላ በኩል እነ ሰራት ቤት ውስጥ ግን ፍቅር ሞቅ ብለዋል። ሰራት የሆነ ሶፋ ላይ ተቀምጧል። ዘይነብ ከሱ ራቅ ብላ ሶፋ ላይ ተቀምጣለች። ሀያል ኢኪም እንዲሁም ካደር ቴሌቪዥን እያዩ ናቸው። ከዛ ዘይነብ የሆነ ወረቀት ነገር ትመለከታለች። ቀና ብላ ሰራትን አይታው ፈገግ ትላለች። በዚህ መንገድ ፈገግ ብላ እያየችው ከዛም በኋላ ኢኪም ሁለቱን ተከታተለቻቸውና እየተፈጠረ ነገር አለ እንዴ ብላ ጠየቀቻቸው። አረ የለም ለምን እንደዛ አልሽ ብሎ ሰራት እየጠየቃን ነበረ። አይ ነገረ ስራችሁ ታዲያ ለምንድን ነው የምትስቁት? የተፈጠረ ነገር ካለ ንገሩን ብላ ኢኪም ጠየቀች። ምንም የለም ምናልባት አንድ ላይ ስለሆነን ደስተኞች እየሆንን ያለ ይመስላል ብሎ ሰራት ተናገረ። ዘይነብ ደስ ብላ ነበር የምትስቀው። ኢኪም ይሁን ብላ ፊልሙን መከታተል ጀመረች። ከዛ ዘይነብ በቃ ካደር እኔ በቃ እኔ ጥርስሽን እንትንቴና በቃ ወደ እንቅልፍ ወደ አልጋ ትላታለች። ሁለቱም ተያይዘው ሄዶ ሰራት ደህና ድሩ እያለ ነበረ። ከዛ በኋላ ሀያል ቴሌቪዥኑን ዘጋቸው። ኢኪም ለምን ፊልሙን ዘጋሹ ያለቻት። ከዛ ሀያል ኢኪም ቆይ አንዴ አባዬ አንድ ነገር ልጠይቅ እፈልጋለሁ አለችው። ጠይቅኝ ችግር የለም ይላታል። ያው አንተ ካደርን ስትወስዳት ማለቴ የማሳደግ መብቱን ስታገኝ ዘይነብ ካደርን ወስዳት ከዚህ ቤት ትወጣለች አይደለ በማለት ጠየቀችው። አዎ እንደዛ ነው እንጂ የሚሆነው ማለቴ ከዚህ በኋላ ከእሷ ጋር በትዳር ውስጥ መቆየት አይጠበቅብህ አባዬ እንደዛ ነበር የልከን መጀመሪያውኑ ብላ ኢኪም ተናገረች። ቀጠል አድርጋ እናወራበታለን ነገሩ ትንሽ ወሰብሰብ ያለ ነው፣ አሁን መነጋገር የለብንም ኑ በቃ አብረን ፊልም እንይ ይላቸዋል አጠገባቸው ሆኖ። ከዛም በኋላ እሱ ቡናውን እየጠጣ ሀያል ደገፍ ላሱ ላይ ፊልማቸውን ማየታቸውን ቀጠሉ። በሌላ በኩል ኢብሩ ነገር እያላት ነው። ኢብሩ ብቻ ጂያን እስኪመጣ ድረስ ነው የምጠብቀው እየተንጎራደደች። ጂያን በጣም ደብሮታል። ዛሬ ብቸኝነት ተሰማው። በጣም አዘነ። ከዛ ኢብሩ እየጠበቀችው ገና ስታየው በነገር ነበር ስታንጨረጭረው የነበረው። ስማ ይኸውልህ አጮሂብኝ ምናምን ነገር እንዳትለኝ በጭራሽ እሺ። እየሰማኝ ነው አይደለ? ለምንድነው ዛቻ አዝራ ጌርኩት ትላንትና? ለምንድነው አዝራን የምታገኛት? ቆይ አንተ ምን እያልኩ ነበር ጂያን? ለምንድነው ማሰማኝ አለችው። ሄዶ ሶፋ ላይ ቁጭ አለ። ጂያን ለምንድነው እኔን ሰምታ እንዳልሰማ የምትሆነው? ምንድነው ችግር እያለ ስጮህበት ድንገት እጇን ያዘ። እጇን ሲይዝ ደንግጣ አየችው። ሶፋ ላይ ተቀመጠች። ከዛም በኋላ ምንድነው ችግር ምን ሆናል ስትለው ሄዶ ታፋዋ ላይ ጋደም አለ። ጋደም ሲል ምን እየሆነ ነው ያለው አለችው። ታዲያ ለምንድነው ቆይ እኔ ማይወዱኝ? ለምንድነው ማይወዱኝ? ወንድሜ አይወደኝም፣ ሰራት አይወደኝም፣ እናቴ አትወደኝም። ለምን ይላታል። ለምን ምን ተፈጠረ ተጣላ እንዴ አለችው። ኧረ ምንም አልተፈጠረም። ነገር ግን በመጨረሻም ሰው እውነቱን ሲረዳ እውነቱን ሲገባው እንደዚህ ነገር ያጋጥማል እያላን ነበረ። እንባ ተናነቃት። ቡና ልስራል ቆይ ቡና ላምጣና ቀስ ብለህ ታወራለህ ተረጋግተ ብላ ቡና ልታፈላ ትሄዳለች። ከዛ ጂያን በጣም ትጸጸታላችሁ እኔን በመጥላታችሁ፣ እኔን ባለማመናችሁ፣ እኔን በመጠራጠራችሁ ዋጋ አስከፍላችኋለሁ እያለ ከራሱ ጋር ሲያወራ ነበረ። ዘይነብ ካደርን እንቅልፍ አስተኝታት ከሜታ ክፍሏ እየወጣች ሰራት ቆሞ እየጠበቃን ነበር። ስታየው እያለችው ደስ ብሏት ርሱ እየቀረበች እጇን ያዘ ነይ ብሎ እጇን እንደያዘ ከደረጃው እየወሩ ነበረ። የት ትሏለች። ወደ ኪችን እያላ ነበር። ኧረ ሰራት እጄን ይዘኝ እና ሀያል እንዳያዩ ሴቶቹ እንዳያዩ ናጄ ልቀቀኝ ብላ እጇን አስለቀቀችና እየሳቀች ወደ ኪችን እየሄዱ ነበረ። ለምን ነበር የፈለከኝ አለችው። ለምን የፈለኩሽ
ይመስልሻል ሲላን ነበረ። አይ የሆነ ምነግርሽ ነገር አለ ማሳይሽ ነገር አለ ምናምን ነገር ስትላይ ነበረ በማለት ጠየቀችው። አይ ማለቴ ቅድም እየተነዘዙ የፍቅር ኑዛዜ ያላመንሽኝም እንዴ እያል ነበር። አራምኛለሁ ስትለው ነበረ። ግርም ብሎ ተመለከታት። ከዛ ከዚህ በፊት የተከለቻት ሚጥሚጣ እያወጣ ነበረ። ከዛ ያሳያት በባህላችን መሰረት ወንድ ልጅ ለሴት ፍቅሩን ሲናዘዝ መጀመሪያ ሚጥሚጣ በልቶ ነው አይደለ? ከዛ ልብልብ እያደረገው እየተቃጠለ ነው አይደለ የሚናገረው ፍቅሩ የሚናዘዘው አላት። አዎ እንደዛ ነው፣ ነገር ግን አንተ መብላት አይጠበቅብህ ምክንያቱም በጣም ያቃጥላል አለችው። እስኪ ቆይ ልሞክረው እያለ ነበር። ኧረ ሰራት አይሆንም እያለችው ነበረ። ያቃጥላል ስትለው እስኪ ቆይ ልሞክረው እያለ ገመጠው በላው። ከበላ በኋላ ተለበለበ። እሷ ባንድ በኩል ውሃ ልትሰጠው እየታገለች ነበር። አይዞ እያለች ውሃ ሰጠችው። ውሃውን እየጠጣ ነበረ። ፊቱ እንደዛ ቀልቶ ምናልባት በዚህ ሰዓት ላይ አፈቅርሻለሁ ለማለት ከባድ ነው፣ ግን ዘይነብ ላይ ነው ማፈቅርሽ እያላን ነበረ። እንባ ተናነቃት። አሁንም ቢሆን ፍቅሩን ሲናዘዝ እንዴት ነው ሰላምንሽኝ እያላን ነበረ። የኔን የፍቅር ኑዛዜ ተቀብለሻል አላት። አሁን ተቀብያለሁ ብላ እየነገረችው ነበረ። ቀስ ብሎ ደሷ እየቀረበ ነው ያለው። ፊቷን በእጁ እየነካ በጭራሽ ይሄ በመካከላችን ያለው እንደ እሳት እየተንቦገቦገ ያለው ፍቅራችን እንዲቀዘቅዝ አልፈልግም እያለ ነበር። ደህና ደር ሰራት አለችው። ደስ ብሏት ጥላው እየሄደች ነበር። አቶ ሰራ ስትለው የምን አቶ እያለ ነበር። ደስ ብሎኝ ነው ብላው ጥላው እየሄደች ነበረ። እሱም ደስ እያለው ወደ መኝታ ያመራል። ባራክ በጠዋት ከእንቅልፏ ተነስታ እየተንቀሳቀሰች ነው። በድንገት ስልክ ተደወለላት። ስልክ የደወለላት ሰራን ነበር። እንዴ በጠዋት ደወለልኝ ብላ ደስ አላት። ባራክ እኔ እንኳን የደወልኩልሽ ነጃቲ እሱን እየመረመርኩት እንዳለ ደርሶብኛል፣ ባክሽ ላሳውቅሽ ብዬ ነው አላት። ምን ትለዋለች? ላሳውቅሽ ብዬ ነው ይላታል። ባራክ ድንግጥጭ ይሄ ማለት እኔ እንደነገርኩ ነው የሚያውቀው ወይኔ እንዴት አወቀ ስትል ነበረ። እንግዲህ እየመረመርኩት እንዳላውቀው ተጠንቀቂ። ነጃቲ እንግዲህ ከሆቴሉ ድርሻ ሊካፈል ይፈልጋል። አንቺን ተጠቅሞ ነበር ቲቤትና አንቺን ተጠቅሞ ሊያደርግ የነበረው አልተሳካለትም። ተረጋጊ አስገድሮሽ ምናልባት ከኔ ድርሻ እንድትወስጂ ሊያደርግሽም ይችላል በሆኑ እያላን ነበር። ከዛ እሷ እሺ ችግር የለም ስላሳወቀኝ አመሰግናለሁ አለችው። ስልኩ ተዘጋ። ባራክ ጨነቃት። የሆነ አስገዳጅ ሁኔታ ውስጥ እንደሚከቷት ግልጽ ነው። በላ በኩል ሙስጠፋ በጠዋት አንዳንድ ስራዎችን እየሰራ ድንገት ረፊቃ ከቤት ልትወጣ ነው። ምን ነው በጠዋት ይሏታል። የሆነ ጉዳይ አለኝ ትላለች። እዚህ ጋር አዝራ አልገባት። ገበያ የምትሄጂ ከሆነ ላግዝሽ ከፈለግሽ አለቻት። ከዛ ረፊቃ አያስፈልግም ብላ ትወጣለች። ድንገት አሪፍ ሲመጣ እናትህ ወዴት ነው የሄደችው ብሎ ሙስጠፋን እዚህ ጋር ይጠይቀው ነበረ። ከዛ ሙስጠፋ አልነገረችኝም ዝም ብላ ነው የወጣቸው ብሎ ተናገረ። ፈጣሪ በዚህ ሰዓት ልትሄድ ትችላለች እያለ እሱን ወደ ኪችን እየገባ ነበረ። ሙስጠፋና አዝራ እዚህ ጋር ይተያያሉ። ሰራት በጠዋት ቁርስ እየሰራ ነው ያለው። ከዛ በድንገት ዘይነብን እያገኛት ነው። ኑ ቁርስ ብሎ ሰበሰባቸው። ከዛ ተሰብስበው ቁርሳቸውን እየበሉ ነበር አንድ ላይ እየተሳሳቁ። ድንገት ሰራት ቁርሱን ለሊበላ ከመቀመጡ ተደወለለት ነው። እሺ መጣው እያለ ከተቀመጠበት ተነሳ። ምን ነው አትበላም እንዴ ቁርስን ሲሉት እመጣለሁ ብሏቸው ጥሏቸው ይሄዳል። እዚህ ጋር ዘይነብ እየከፋ ነበረ። ጂያን በጠዋት እቤት እየመጣ ነው። ሰራትን አገኘው። ሰራት እንደምን አደርክ ይለዋል። እንደምን አደርክ ጂያን ብሎት ባጠገቡ አለፈ። እቤት እየመጣው ነበር። ምን ነው በጠዋት ሲለው ወደ ሆቴል ነው የሚሄደው ብሎት ይወጣል። ከዛ ጂያን ሰራት እንዲህ እየተጣደፈ ሲሄድ ሲያየው ጎበዝ ሂድ እሰራላለሁ እያል ነበር። ጂያን የምር ከፍቶን ነበረ። ጂያን ወደ ቤት እየገባ ማየ መጥቻለሁ ብሎ ሲገባ እዚህ ጋር ሴቪም ቁጭ ብላ እያወራች የነበረው ከረፊቃ ጋር ነበረ። ረፊቃ ከተቀመጠችበት ተነሳች። እንዴ ወይዘሮ ረፊቃ ይላል ጂያን ደንግጦ። አቶ ጂያን ያው እናትን እያናገርኳን ነበር አለችው። ምን ተፈጠረ ይላል ደንግጦ። እየተፈጠረ ነገር አለ እንዴ አለ ደንገጥ ብሎ። ከዛ ሴቪም አዝራ አርግዛለች ብላ ነገረችው። ጂያን ቀደም ብሎ ስለሚያውቅ ይሄን ማቃለሁ ይሄን ሰምቻለሁ ሲል ነበረ። በየቀረበው ነገር ብላ ሴቪም ረፊቃን ጠየቀቻት። ከዛ ረፊቃ አዝራ ያረገዘችው ያንተ ልጅ ነው የተሸከመችው ጂያን ብላ ነገረችው። ጂያን ደነገጠ። አዝራ ያለችው ሌላ እዚህ ጋር እውነቱን ደግሞ ነገሩ ነበር። ምን ይላል ደንገጥ ብሎ። በአንድ በኩል እሱ ከምድንገት የተነሳ ከኔ እያል ነበር። ሊደሰትም ሊከፋም ብሎ ግራ ገባው። አፉ ተንተባተበ። አባት ልሆን ነው ማለት ነው ይላል። ሴቪም ደግሞ አዝራን አትወዳትም። ጂያን ግን ተደሰተ፣ እየሳቀ ነበር ያለው። በአንድ በኩል ዘይነብ ኪችን መታየው ነገር እያደረገች ነው። በድንገት እናቷን ስትንቀሳቀስ አየቻት ግቢ ውስጥ። እንዴ እማዬ ብላ ዘይነብ በቀጥታ ከበሩ እየወጣች ነበር። እማዬ ምን ተፈጠረ ምንድን ነው ስትላት ረፊቃ እያለቀሰች ነበር። እንዴ ምን ተፈጠረ ንገሪ ምን ሆንሽ እያለቻ ነበር። ወደ ውስጥ ግቢ ብላት ይዛት እየገባች ነበረ። ምን ሆንሽ ነው ብላ ወደ ኪችኑ አስገባቻት። ወይዘሮ ሴቪም ያለችሽ ነገር አለ እንዴ ምንድን ነው አለቻት። ረሷ ምንም አላለችኝም፣ ነገርን አዝራ ያረገዘችው ከጂያን ነው አለቻት። ምን ምድር ከወንድሜ እንደሆነ ነግረሽኝ ነበር አለቻት። እኔንም ዋሹኝ፣ ነገር ግን ተደብቀው ሲያወሩ ሰማቸው። ከሙስጠፋ ጋር አዝራ ስታወራ ሰሰማ ለካ የልጁ አባት ወንድምሽ አይደለም ጂያን ነው፣ ዞሮ ኢብሮ አብቅቶላታል ብላ ነገረቻት። አይ ወንድሜ ታዲያ የኔ ነው ብሎ ለምን መናገር አስፈለገው በማለት ጠየቀች። እኔ እንጃ አላቅም ምናልባት ከአዝራ ጋር ላለመለየት ፈልጎ ሊሆን ይችላል። ምን ነኮ ቆይ ወንድምሽ ግን ለምንድን ነው ለአዝራ እንደዚህ ህይወቱን አሳልፎ ለመስጠት የፈለገው
ያደረገው? ምንድነው ይሄን ያነዚህ በግሞን ማለት ምን ማለት ነው እያለቻ ነበር ለጂያን መታ ነገረቻት። ከዛ በኋላ ዘይነብ ደነገጠች። ታዲያ ማለቴ እህቴ እዚህ እንደመጣች ታውቃለች? እሺ ወንድሜስ እዚህ እንደመጣሽ ያውቃል ሙስጠፋ አለቻት። አያውቁም ኢብሩም ሙስጠፋም እዚህ እንደመጣሁኝ አያውቁም፣ አልነገርኳቸውም በቃ። ነገር ግን ኢብሩ ጉዳ ነው የሚፈላው። ለኢብሩ ከባድ ነው የሚሆነው። ግን ምን ማድረግ ነበረብኝ? ልጅ ገባ እዚህ ጋር በመካከላቸው። ልጅ እስከገባ ድረስ ከአባቱ ጋር ልጅ ማደግ አለበት። አባት ስለ ልጁ ሁኔታ ግዴታ ማወቅ አለበት ስላል ነበረ። ልክ ነሽ እማዬ አንቺም አልተሳሳትሽም ትላታለች። አዎ ማለቴ ይህንን ኃጢአት ተሸክሜ ዝም ማለት አልችልም። ይሄ ውሸት ነው፣ ከባድ ክህደት ነው። ይሄን ክህደት አፍኜ መቀመጥ አልችልም። ለኢብሩ ደውልላታለሁ ስላል ነበር። አይሆንም አትደውላት፣ ይሄ በስልክ የሚነገር ነገር አይደለም። እሺ እኔ ራሱ ቤቷ ሄጄ እነግራታለሁ፣ የሆነውን ነገር በሙሉ አንድ በአንድ አብራራላታለሁ ስትል ነበር ረፊቃ። አሁን እንደዚህ ይሻላል ትላታለች። በራ ከሆነም ቤት ውስጥ ናት። ድንገት ስልክ ተደወለላት። ሄሎ ብላ ስልኩን እያነሳች ነበር። ደዋ ፔሊናት። በራክ ዋሸሽና ስትላል ነበረ። ምን ማለት የምን ውሸት ምን ማለት አልገባኝም ስትል ነበረ። ለአቶ ሰራት ስለ ነጃቲ ነገርሽው አይደለ? ሰራታውን ስለ ነጃቲ እያጣራ ነው ለቻታ። ኧረ እኔ ምንም የነገርኩት ነገር የለም እንዲህ ምን ማለት ነው ስትላል ነበር። ታዲያ ከየት ሊያውቅ ይችላል? ነጃቲ እንደዚህ አይነት ክህደት በጭራሽ አይወድም። እኔ እኮ ለምን ሰው እንደማሰሚ ግራ ነው የሚገባኝ። አስጠንቅቄሽ ነበረ ማለት ምንም ነገር ማለት የለብሽም ብዬሽ ነበር፣ በተለይ ደግሞ ለአቶ ሰራት። ነገር ግን አንቺ አጠፋሽ አለቻት። እኔ ምንም ነገር አልነገርኩትም እኮ ነው ምንሽ ትላለች በራክ። እንግዲህ በራክ ከዚህ በኋላ ምን እንደሚሆን አላቅልሽም፣ ቃልሽን ሰብረሻል፣ ምን እንደሚጠብቅሽ አላቅም አለቻት። ከዛ በር ተንኳኳ። በይ በሩን ክፈቺ ስትላል ነበረ ፔሊ። በሩ ሲንኳኳ በራክ በአንድ በኩል ደነገጠች። ምንድነው ነው ብላ በሩ ልትከፍት ነው። መጀመሪያ በሩ ልትከፍት የነበረችው ያው ቱሊያናት ብዙ ስራ እየሰራች በራ ቀደመቻ። ስትከፍት የመጡት ፖሊሶች ነበሩ። በራክ ኮክሳል ያላ ነበር ፖሊሱ አሁን ነኝ ስትል ነበረ። የአቶ ቲቤት ሰውነት አስክሬን ተጥሎ ተገኝተዋል እና መተሽ ምናልባት እሱ መሆኑና አለመሆኑን እንድትለይ እንፈልግሻለን እና እንድትመጪ ከኛ ጋር እንፈልጋለን እያለ ሲናገር ቱሊያ አፏን ያዘች። ቱሊያ ስትጠረጠር የነበረው ነገር ከሞላ ጎደል እውነት እንደሆነ እያሰበች ነው። በሌላ በኩል ኢብሩ ቤት ውስጥ ናት። በድንገት ዘይነብ መጣች። ዘይነብ የመጣችው ለመጀመሪያ ጊዜ ነው። ኢብሩ ስታደነገጠች፣ እንዴ ዘይነብ እህቴ መጣሽ? እኔ አላምንም፣ ድንግጫለሁ። እኔ አትቁሚ፣ ግቢ ትመጫለሽ ብዬ አልጠበኩም ነበረ ትላታለች። ዘይነብ ላናግርሽ ነው የመጣሁት እያለቻት ወደ ውስጥ ገባች። የሚገርም ነው እንደምትመጪ ባቅ ኖሮ እኮ የሆነ ነገር አዘጋጅ ነበረ። ነይ ቁጭ በይ አለቻት። ኧረ ምንም ግርግር አያስፈልግም ላወራሽ ነበር የመጣሁት አለቻት። ስለምንድን ነው የምታወሪ እያለቻት ነበር። ኢብሩ ሁለቱም ተቀምጠዋል። ዘይነብ በዝምታ ታያት ጀመረ። ምንድን ነው ማለቴ ደስ የማይል ነገር ነው ልነግርኝ የመጣሽው? አባዬ የሆነው ነገር አለ አለቻት። አባዬ ደህና ነው ትላለች ዘይነብ። እሺ እማዬስ የሆነችው ነገር አለ በያ ንገሪኝ ስላል ነበረ። ኢብሩ ሁለቱም ደህና ናቸው፣ ሁሉም ደህና ናቸው። እኔ ልነግርሽ የመጣሁት ሌላ ነገር ነው አለቻት። ምን ትላለች ኢብሩ? ያው እማዬ አዝራ ከወንድሜ ጋር አንድ ላይ ሆኖ ሲያወሩ ሰማቻቸው በማለት ተናገረች። እና ምን ስትል ነበር ኢብሩ? እና የተረገዘው ልጅ ህፃኑ ከሙስጠፋ አይደለም ከወንድማችን አይደለም ትላታለች። ምንድን ነው ያልሽው ትላለች ኢብሩ ለማመን እየከበዳት። እሱ ያ ከሙስጠፋ አይደለም ከጂያን ነው ስትላል ነበረ። ኢብሩ ደነገጠች። ደንግጣ ከአይኖቿ እንባ ዝም ብሎ እየወጣ ነበረ። በመጨረሻም እንግዲህ ከግድግዳው ጋር እስክጋጭ ድረስ የቻልኩትን ነገር አደርጋለሁ ብዬ ነበረ። ይሁን ከግድግዳው ጋር ተላትም ያለው ሲጀመር ምን እንደማረግም አላቅም፣ ምን እንደሚሻለኝም አላቅም። በዚህ ጦርነት ግን ተሸናፊ ነኝ ስትላለች። በዚህ ጦርነት ተሸናፊ ነው ሊሆን አልችልም ስትያል ነበር እንዴ ትላታለች። ዘይነብ ተረጋጊ እያለቻት ነበረ። ኢብሩ መረጋጋት ተሳናት። አንገቷን አቀርቅራ ማልቀስ ጀመረች። እኔ መቼም አልተውሽም ውድ አታልቅሺ ብላ ስታባብላን ነበረ። ከዛም ኢብሮ በቃ መውጣት አለብኝ፣ ምንም ከዚህ በኋላ አላረግም፣ ልብሴን ላዘጋጅ፣ ሻንጤን ላዘጋጅ፣ በቃ እንወጣለን ትላታለች። እሺ አምጪ ብላት ዘይነብ እሷን መጠበቋን ትቀጥላለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።